ስምሽን በመንጋ መንደር እየሰማውን ነበር። እነሱ ሲተቹሽ ሲያራሩጥሽ ባልና ሚስት ሲሰድቡሽ ሲሰራል እና ነገር እያየሁት ነበር። አዎ ያ እኔ እኮ እንግዲህ በቃ ምንም ማድረግ አልችልም። በግድ ነው ዝነኛና ታዋቂ የሆንኩት። እሱ ብቻ መሰለህ እንዴ? እንዴት ኦፓልን ትወዷታላችሁ እያለ ደግሞ የሚሳደባለ። እባካችሁ እዚህ ውስጥ 517 ሰዎች አላችሁ። ፍጹም አማን ፍጹም ትዝብቱን ባገኛችሁበት ቦታ እንወዳሃለን በሉልኝ። ሊደፋኝ ነው እየተከታተለ በቃ እና ይሄንን አድርጉልኝ። በቃ እንወዳሃለን፣ አንተንም እንወዳሃለን በሉልኝ። በቃ እረፍት አጣ ሰውየው፣ መንፈሱ ተጨነቀ። ቪዲዮ ይሰራብኛል፣ ይጽፍልኛል። በሙስሊሞች ለመወደድ ብለሽ እኮ ወደዚህ ምናምን ይለኛል እና ደግሞ ታውቃለህ በጣም ደግ ስለሆንኩ አንተም እኮ ለመወደድ ብለህ ብዙ ነገር አድርገህ ነበረ፣ ግን የውሸት ስለነበረ ጭንብል ስለነበረብህ አጋጣሚ ተገለጠና ሊወዱህ አልቻሉም አልኩት። በጣም አዘነ፣ ልቡ ተሰበረ፣ በወለከኝ እና እባካችሁ የእናንተ ፍቅር መቼም አያልቅም። እንደ ጥቁር ባህር ነው፣ አይ ባህር ነው የመሳሰሉት ባህሮችን እናካልለውና እንወዳሃለን በሉት ፕሊስ። በቃ እኔ በጣም እየተነካሁ ነው፣ ጥፋተኝነት እየተሰማኝ ነው። ይሄ ምስኪን ወጣት እንደዛ ታውቃለህ፣ ባቢ በግድ እንደነበረ የሚያወራው ስለ እስልምናና ስለ ነብዩ መሐመድ በግድ ነበር የሚያወራው። ሰዎች እጭ በቃ አንተ ክርስቲያን አይደለህ እንዴ ስለ ክርስቶስ አውራ እስከሚባል ድረስ ነበረ ስለ እስልምና የሚያወራውና የሆነ ቀን ነካ ሲያደርገው ጭንብሎ ወደቀ። ከዛ ሁሉም ሙስሊሞች እንዴ ተዘብቶ ምናምን አሉት። ጠመደኝ ማለት ነውና በጣም የጥፋት ስለ ነብዩ መሐመድ ጥሩ ነገር ነው የሚያወራው። በፊት እንደ እስልምና ነብዩ መሐመድ መጥፎ ነገር ከተናገርክ አይለቅህም። አሁንስ ተቀየረ። አሁንማ ደንበኛ ተሰዳቢ ሆኖ በቃ ወደ ትክክለኛ ማንነቱ ተመለጠ። በፊትም እኮ የፍቅር እጥረት ነው የነዚህ እኮ ነብዩ መሐመድን አሁን ነብዩ መሐመድ ይሳደባል እንዴ? ይሳደባል አልኩ እኮ በቃ በሱ ቤት ያዋረደ መስሎት የማይነ ነገር የለም። እስልምና ነብዩ መሐመድን አይሻን በቃ ሙሉ የእስልምና ነገርን በሙሉ ነው ሲሳደብ የሚለውን ያሳዝነኛል ለመናገር። አይ እንደዛ ከሆነ ገንገበት ነው ማለት ነው። ያለ እውቀት ነው ሲደግፍ የነበረው ነው እንጂ አንድ ሰው አንብቦ ተረድቶ የነብዩ መሐመድን ማንነትን ካወቀ በኋላ ካነበበ ከደገፋቸው እኔ ወደ ኋላ የሚመለስ አይመስለኝም። እንደውም እኔ የምለው ምንድነው የነብዩ መሐመድ ምንድነው ስብናቸው ማንነታቸው የነብይነት መስፈርት ካልሆነ እቺ ምድር ነብይን አላስተናገደችም ነው የምለው። ልትጠላቸው የምትችል ሰው አይደሉም። ገባሽ? አንብበህ አውቀህ ከሆነ እንደዛ አይነት ሰው ናቸውና ደግፈህ የምትሰድባቸው ከሆነ ግን በቃ ገንገበት ነው ማለት ነው፣ መሀይም ነው ማለት ነው። ያው መጀመሪያም አምኖበት ሳይሆን እንደነገርኩ ነው። የፍቅር እጥረት ክፉ ነው። አለመወደድ በጣም ከባድ ነው። ያን ቦታ አደረሰድኩበት እኔ እንደምታውቀው ስቀባ በራሱ በፊት የተቀባው ቤቴ ታረክ የተከበራችሁ ባካችሁ አትወደዱኝ ብል ምን ያገባሻል እባካችሁ እንዴት ማን ስለሆንሽ አሉ። እንግዲህ እኔ አሁን አቅሜ በላይ ነው እና ባትጋራኝ እንኳን ብለው እሺ፣ ግን በቃ ጥምድ አድርጎ ይዞኛልና መጀመሪያ አካባቢ እኔ ታውቃለህ የሰዎችን ሻዶ መለይበት የራስ የሆነች እንትን አለችኝ መሳሪያ አለችኝ እና ሳሸተው በቃ ይከራፋል ሰውዬው ታውቃለህ። ከዛ ጄሪ የምትባል ጓደኛችን ቤት ሸተትከኝ አልኩት ቃል በቃል ትሸታለህ አንተ ለእስልምና ያለህ አቋም ይሄ አይደለም በቃ ጭንብል አለብኝ ነበራች ሰዎች አስተገሰለች አወሳል አበደ እንዴት እንድንነዋል በፍጹም ከዛ ብዙ ሰዎች ለሁለት ተከፋፍለው ለመናገር በጣም እና አይ በቃ ይቅርታ እናደርግለት እንቶ ምናምን አሉ። ኬሽ ተውት ብዬ እኔ ተገንጥዬ ከ665 ጋር ህብረት አደረኩ ባብዬ እንደምታውቀውና ምስጋና ለስም አቀራረቡ ህብረቱን እንዳለ ሆኖ ግን ኦፓያውን የደረስኩበትን ጥናት ምንድነው ስላንቺ እየጠናው ነበርና እኔ ሰው ሳልጠይቅ ዝም ብዬ በራሴ የማደርገው ጥናት አለና እየጠረጠርኩሽ ነው እየጠረጠርኩሽ ነው። አንድ ሰው አለ በውስጥ ማቀው ጓደኛዬ እኮ ነው ስራዬ ቦታዬ ኑሮዬ ምናምን ነገር የሚያውቅ ሰው ነውና ማቀው እኮ ነው በአካል ማቀው እና ባለፈው እናወራልሻለን በመሰንጀር ተደውል እናወራለን ምናምን ነገር አናደድኩት ምናምን ነገርና የነበረኝን ማንነት በርግጥ አያውቅም። ይሄ እኔ ማንነቴ ምን እንደሆነ ድሮ ሌላ ከየት እንደወጣው ምን እንደነበርኩ እንጂ
አሁን ያለውን አመለካከቴን ብዙም አያውቀውምና ስናወራ ምናምን ነገር የሚያቀኝ እኮ ነው። እስላም ነህ ብሎ ግግም አላለም እንዴ? የሚያቀኝ ነው ይጠረጥረዋል እኮ። እኔ አሁን ምንድን ነው የተረዳሁት መሰለክ? በእርግጥ የኔ መረዳት ሳይሆን የሆነች ክርስቲያን አለች እና ምን አለች መሰለህ? እኔ አለች አልኳት በፊት ዝም ብዬ ሳደብን ነበር አለች። ከዛ ደከመኝ አለች። በቃ ሙስሊሞች ነው የምወደው ሲደክመኝ ዝም ብዬ ማዳመጥ ጀመርኩ አለች እና የሆነ ሰዓት ላይ ወሰድ ያደርገኛል አለች። በኢየሱስ ዝም ብዬ ነው የምመለሰው አለች እና አሁን አሁን አለች ዝም ብዬ ማዳመጥ ጀመርኩ አለች። ውስጥ ያለውን ኢነርጂ አፈንኩት ያዝኩትና ማዳመጥ ስጀምር አለች እስልምና ላይ እውነት የሚናገሩ ወይም ደግሞ የራሳቸው እውነት ያላቸው ሰዎች ሙስሊም ነው የሚባሉት አለች። ከዛ እኔ ክብሩ ደረሰኝ አለች። አንቺማ አባ ይሉኛል አለች። አንቺማ አባ እላለሁ አለች። ከዛ ምንድን የተረዳሁት ለካ አንዳንዴ ራስሽን መዋሸት ካልጀመርሽ አንድ ሁለት እውነት የሚባል ነገር የለም እና እነዚህ ሰዎች የሚጠጋጋጡት የራሳቸውን እውነት ለማስመሰል ነው እና እስልምና ላይ ያለ ጥላቻ ከሌለብክ ወይም ደግሞ የፖለቲካ እና የኢኮኖሚ የራስ እውነት ካለ ቅጽል ስምህ ሙስሊም ነው የሚባለው እና ብዙ ሰዎች ሲል አሁን ላይ ራሱ ተቃውሞ ካነሱ የራስን እውነት ተገለጽ የራስ አቋም ካለ ቅጽል ስምህ ሙስሊም ነው እና በጣም ደስ ይላል። እውነት ለመናገር ለኔ ክብሬ ነው ሁሌም እንደምለው ማለት ነው እና ደስ ይላል። በዚህ መለየት ራሱ እንግዲህ አብሮ የሚያውቅህ ሰው አብሮ አደግህ ሰው አንተማ ሙስሊም ነህ ካለ ማበስ በኋላ አይ እኔ ከማላቀው ሰው በፍቅር ነው የምቀበለው። የሚገርምሽ ነገር እኔ ውስጥ ያለውን አመለካከት እንትን ሳደርገው ሰዎች ፊት ድሮ ሌላ ነበር ስሜ ሰይጣና ምናምን እንደዛ ነገር ገባሽ 6 ነው የሚባለው። አሁን ግን እንደዚህ አይነት ክብር ያለው ጥርት ምጥን ምናምን ነገር ያለ እንትን የሚሰጡኝ ከሆነ በፍቅር ነው የምቀበለው። ምንም እንትን የለብኝም። ደስ ይለኛል ወላ ገባሽ። ግን ከምታውቀው ሰው ሲሆን ደግሞ በጣም ነው የሚገርመው። ሰው ይበሳጫልና ሙስሊሞቹ ራሱ እንትናቸውን ሩጫቸውን መቀነስ የለባቸውን ብለሽ ታስቢያለሽ? ሰው እንትን ያደርጉት ነው ምንድነው መሰለህ? አሁን እኔ እውነት ለመናገር ማለት ነውና አንድ የተረዳሁት ነገር ሙስሊሞቹ በጣም በፍጥነት እየሰሩ ይመስላል፣ ግን አይደለም። ክርስቲያኖቹ በጣም ፕሮሞት አበዙ እስልምና ነው እና ያ ፕሮሞሽን ሰዎችን በሙሉ እስልምና ምንድነው የሚባለውን ነገር አእምሯችሁ ውስጥ ቀርጾባችኋል። ታውቃለህ፣ ለስድብም ቢሆን እኮ መቀላቀል አለብህ። ከዛ ባህሪህና ካራክተርህ የሚወሰነው እንደ ሁኔታው ነው። ሊብራል ሆነ ከገባህ ትጠረጠራለህ። ስለዚህ ከተጠርጣሪነት ማምለጥ ከሆነ አላማህ መጀመሪያ እስልምና እየተሰበክ ነው የምትመጣው። በእውቀት ማውራት ከሆነ የምትፈልገው ደግሞ የራስህን አቋም ነው የምትይዘውና ማህበራዊ ሚዲያ ላይ አሁን በተለይ ፕሮሞት እያደረጉ ያሉ ወይም ደግሞ ፕሮሞሽን የሚሰሩት እስልምና ላይ ኦርቶዶክስ ክርስቲያኖች ናቸው። ስለዚህ ሁሉም ሰው የምታየው ይሄ በቃ እስልምና ከሚያደርገው ግፊት የሚመጣ አይደለም። ሰምቶ ማያውቅ ሰላም ለኪ ምን እንደሆነ ማያውቅ መጽሐፍ ቅዱስ አንብቦ ማያውቅ ሙሉ ቅዳሴ ሰምቶ ማያውቅ ገባ አይደለ? የማያውቅ ሰው በሙሉ ነው እስልምና ላይ መጽሐፍ ቁርአን እያነበበ ያለው ማለት ነው። ይሄ በነገር በጣም አስፈሪ ነው። በነገር ምናልባትም ከ5 ዓመት በኋላ እንዴት አደራችሁ ምናምን ሲባል እግዚአብሔር ይመስገን የሚል ሰው ሊጠፋ ይችላል የሚል ስጋት አለ። ባብ ይሄ ለኛ ጥሩ አይደለም። እነሱ ሙስሊሞችን እንወዳለን፣ ኦፍ ኮርስ እንወዳለን፣ ግን 665ም ተቋም ነው። ለተቋማችን መጠንቀቅ አለብን ማስበው። ይሄ በግልጽ ተመረጣ የሚገባ ነገር ነው እና ደስ እያለኝ አይደለም ያለው ነገር። አሁን የራሱ እኔ ባለፈው ነበርሽ አንቺ አልነበርሽም ሬነርን ሲሰለብ ሬነርን እኮ እያየነው ስላጣ ነው። እኔና አንድ ጓደኛዬ ላይት ለቅሶ ተቀመጥን እኮ አንተ አልነበርክም። አልጠራሽ ብቻዬን ሳለቅስ ነበር እኮ ሀዘን ተቀምጬ ብቻዬን ላይት ብቻዬን ታውቃለህ። በሉታ ወንድማችን አስረ ቆረጥ ታርገው ነው የበሉት። አሁን መጥቶ ቀጥተኛና እውነተኛ መንገድ ስለምና ነው ካለኝ አለቀውም ይላል። ዛንዲ እኮ ነው ወገኔ አለኝ እንጂ የሰው ልጅ በቆሙ እንደዚህ ቁጭ ብሎ ማለት ነው በፈቃዱ አእምሮውን ሀክ ሲደረግ ያየሁት ሬነር ነው ቁጭ ብሎ ማለት ነው።
ቅድም ያልነገርኩህም እንዴ እንዳትለመለም። እኔ እኮ በተደጋጋሚ ስትቀመጥ ራሱ በንቃት ተቀመጥ እኮ የምልህ ለዚህ እኮ ነው። ከተስለመለም ካትነቃ አሰራሩ አረም ኤርፎን በተለይ ጨረሩ ሲለቀቅ ኤርፎኗን ነው የምነቅላትን ይገባሽ። ከስብከት በኋላ ገባል ነው ይሄኔ እኮ ለልጆቹ ምግብ እየሰራ 2 መጽሐፍ ጽፏል። እዚሁ ራሱ አይ እና ምንም ማታበታ የሚባል ነገር እኔ ተናግሬያለሁ። ለድርጅታችን በጣም ስጋት ነው። ሰማኝማ ሐዋርያችን ምን ብለን እንጽፍልኝ ታውቃለህ? በውስጥ ባቡ ሐዋርያችን ከዛ ምን ነው ጠፋሽ አለኝ ብዬ ያልኩትኝ እኔ ሙታኖች ነፍሴን አደከሟት አልኩት። እና ሙታኖች ነፍሴን ስለደከሟት ነፍሴ እስክታገግም እየጠበቅኩ ነው አልኩት። እግዚአብሔር እኮ አወጣኝ። ምን ተስለምልም ነው የት ሄዳ አልኩት። እዛ ቤት አለኝ ስንጥራለው አልጠራ አለ ራሱ የምር ስክሪንሻት አድርጌ ልክልሻለሁ። እኔ በግራ ጎኔን ያየሁት ምናምን ነገር አለኝ። የምሬን ነው ልክልሻለሁ። በህልም ማለት ነው። አዎ ባቢን ሳማክረው መርዝ ጠጥተኛ አለኝ አለ። አያይ አላሁ አክበር። ኦኬ እንዴ ታዲያ ምን ልበለው? ሻሃዳ ያሳዘኝ ምናምን ነገር እኮ ብሎ ነው የጻፈልኝ። እንደዛ አይነት ነገር መሰለኝ እንደዛ አይነት ነገር ነው። እና ምን ይሻላል ምናምን ነገር ሲለኝ እንደዛ አይ መርዝ ጠጣ ሲጥ ማለት አለብህ ምናምን ማለት ይነምል ደግሞ ያማክረኛል በቁም ነገርና ራሳችሁን ከእንደዚህ አይነት ነገር ጠብቁ። ለማንኛውም ምንም ቢሆን እንደ ድርጅት ተመናምነን አለቅን እኮ በእውነት አሁን እኛ እኮ ተመናመነን እኮ ባብዬ። አሁን እኮ ሰው የለው እኮ እኔ እኮ ብዙ አባል ነበረኝ እኮ ድሮ እኮ። አሁን እኮ ሰው እኮ የለም። እኔ እናንተ ብቻ ነው እኮ የቀረው። በግል ስለኔም ታጣራለህ አሉ። በግል በራሴ መንገድ እኮ ነው ስላንቺ የማጣራው በራሴ መንገድ ነው። ግን አንድ እንትን አለና ኦፓላችን አንድ የሆነ አጀንዳ አለና የሆነች ሰለምቴ ናት እና የሚገርምሽ ነገር ብዙ ድራማ ነው የሰራችው፣ ብዙ ተአምር፣ ብዙ ጉድ ነው የሰራችውና ልጅቷ ሙስሊሞችን ስትዘርፍ እንደነበረ ደግሞ ደረስንባት እኛና ባለፈው ሰምተሽ እንደሆነ አካውንታችን ሲዘጋ ሳወራው የነበረ ነገር ማለት ነው። እሱ ብቻ ሳይሆን እነዚህ የሚያስተምሩ ሰዎች እንትን ካለች በኋላ በተደጋጋሚ ነው ለእስልምና ምስክርነት የሰጣቸው ስምና ፕሮፋይል አካውንትን እየቀየረች ማለት ነውና መጨረሻ ላይ ምንድነው የምታደርገው መሰለሽ? እንደዚህ የሚያስተምሩ ሰዎችን እንትን ታደርጋቸዋለች። ገብታ አላማቸውንና እንትናቸውን ማስቀየር ነው ስራዋ። ከዛ የሆነ ነገር ይዛ በማስፈራራት እንትን ነው የምታደርገው፣ ትቀበላለች ማለት ነው። መጨረሻ ላይ እኔ ጋር ደረሰች ማለት ነው። እኔ ጋር ስትደርስ የሆነ ነገር በውጭቅ ምናምን ነገር አለች። ምንድነው ስላት እኔ የእሳት አደጋ ደረሰብን ምናምን ነገር አለችና እኔ ታሪኳ ስለማቀው የብዙ ሰዎች ታሪክም ይዛ ስላለች ልጅቷ ማጋለጥ እፈልጋለሁ። መጨረሻ ላይ የሆነ ነገር ምናልባት እንትን ከተደረገ ሰው እንዳይቀየም ብዬ ነው። ገባሽ? እኔ ጋር ስትጣላ ልጅቷ ሌላ ነገር እንትን ልታደርግ ትችላለች። አንዳንድ ሰዎች እየሰማች ነው? እየሰማው ነው ኡስታዝ። እኔ ምን አውቃለሁ 8 ጊዜ እኮ ነው የተዘጋብኝ። ኮሜንታሮች ተረጋጉ። ማን አለ? ምንም አላልንም እኮ ስለ ኡስታዝ እኮ አላወራንም። አነሳን። አዎ መግባት ከፈለገ እኮ ኡስታዝ ስራ ላይ ነህ አይደል? አዎ ስራ ላይ ጌታ ሆይ አንተ እርዳን። አዎ ስራ ጆክ አይደለም። እኔ የማወራው ከሆነ የምሬን ነው የማወራው እንደዚህ አይነት ነገርና እሄድባታለሁ። ትክክለኛ ፎቶዋን ለጥፌ ረግጣታለሁ ልጅቷ። ገባሽ? የጋለሞታው ጨርስን በቃ የውለዱ ወለድን ምናምን ነገር እሷን ጨርስ ማለት ነው። ባቢ ኡስታዝ ብለው እኮ ፓወዙት ጭንቅላቴን። እስኪ እንደገና ንገረኝ። ስጋት አንቺማ አንድ ግስ ላይ ተቀምጠሽ እኮ ማውራት ትችያለሽ ሁላ። እሺ ፎቶ አልክ። እሺ እኔ እኮ ለዛኔ ይቆለፋል እኮ እንደዚህ እንትን ላለ ማለት ምክንያቱ ዓላማ አለው። ሌላ ነገር ስለሚያወራ እኔ እንዳልበጠረቅ ሌላ አበላሻለሁ ነገርና ልሳኔ ይዘጋል። ቁልፍ ነው የሚለው ማውራት አልችልም ሁላ። የምሬን እኮ ነው የምነግርሽ። ስለምን ላውራ?
ከባድ ነው ከባድ ነው። አሁን ልጅቷ ምንድን ነው የምትለው? ልጅቷ አሁን ስልኳን ዘግታ ብር በልታለች፣ የሆነ ሰው ብር በልታለች እና ምንድነው የምትለው እኔም እህቴም ሰልመናል ምናምን ነገር እያለች በሁለት አካውንት ራሷ ነው የምታወራው። እህቴ ጋር ተጣልተናል አስታርቁን ምናምን ነገር ነው የምትለው ለሰው ማለት ነው። ገባሽ? ከዛ በቃ እያለች እህቴ አደጋ ደረሰባት፣ እኔም አደጋ ደረሰብኝ፣ አባቴ ድግም ታሰራብኝ ምናምን ነገር ብላ ነው ታሪኳን የተረከችልኝ። እኔ ገባሽ? እኔ ደግሞ ጉዷን ደረስኩበት ሁሉ ነገር ማለት ነው። እኔ ራሱ $200 ነው በጭቅ ምናምን ያለችኝ። ከሰው እዚህ ጋር የምናውቀው አንድ ጓደኛችን ከበላች በኋላ ማለት ነው። ለምንድን ነው ስላት እህቴ ከባድ አደጋ ውስጥ ነች፣ ቃጥሎ ምናምን ነገር አጋጥሞ ምናምን ስትለኝ ነገሩ ሳጣራው አጋጣሚ እሱ ጋር ሳወራ ኧረ እኔ በቃ እንትን ተብያለሁ ምናምን አለ። ገባሽ? አሁን ልጅቷ ረግጣታለሁ ስታስጠላ ራሱ ግብሯና መልኳ ይመሳሰላሉ። እኔ አልወድም። የሰው ልጅ በሁለት እንትን መበደል የለበትም። መልኩ የሚያስጠላ ከሆነ ይቅርታ አድርጉልኝ ሃይማኖተኞች፣ ግብሩ ጥሩ መሆን አለበት። ቢያንስ በዛ ይወደዳል እንጂ ግብርህም መልክህም አስቀያሚ ከሆነ እንዴ ከማን ጋር ትኖራለህ? ከዝንጀሮ ጋር? ከባድ ነው። ሀሳብ ስጭበት እስኪ አለሽ። እስቲ ፋይሎቿ አልደረሱኝም እውነት ለመናገር መረጆቿ ምናምን ነገር በውስጥ ዘይረኝና እስቲ እንሄድባታለን። አንዳንድ ሰዎች ዋት የሆኑ ሰዎች አሉ። በእርግጥ ማረኝ እንደገና ከሚለው መዝሙር ቀጥሎ የተፈጠረ ነገር መኖሩን አላወኩም ነበረ። እንሄድበታለን እስቲ አይተህ ነው ጉዳዩ። ቆይ ሌላ ሰው እነግርሻለሁ። የሆነ ሰው መጠየቅ አለብኝ። የሆነ ነገር አለና በመጀመሪያ ስለሱን ነገር መናገር አለብኝና እንሄድባታለን። እንትና እኮ እንትና አለች አሉ ሊንዳ ምን እንዳደረገች ታውቂያለሽ? ምን አደረገች? መጀመሪያ እንግዲህ ልቀደድ። መጀመሪያ እንትን ፀጉሯ የተገለጠ ምናምን ነገር በጅንስ ሱሪ ምናምን ቂጧ ተወጥሮ ምናምን ነገር ተነሳች ማለት ነው። የፍንድን የተነሳችው። ከዛ በእንትኑ ለጥፋ ስክሪን ላይ ለጥፋ ምናምን ነገር ወንዶችን እንትን ታደርጋለች። የምልን እኮ ነው መቼ ነው የምንገናኘው ጋብዛሃል ነው ምናምን ነገር ትላለች። ከዛ በኋላ በቃ እኔ ወጥቻለሁ አለች አሉ። ሚካኤል እርዳኝ እኔ ጨንቆኛል ብላ እየጸለየች ነበረ የሚለውን ሰበር ዜና ደግሞ ኪያ ተሸክሞት መጣ እና ወጣለች ልጅቷ። አታስጨንቋት፣ እንደውም ከሁሉም ሃይማኖቶች ከወጣች እኔ እቀበላታለሁ። የ665 የአመንዝራና የጋለሞታዎች ዋና ጸሐፊ ነው ማደርጋት። ወይ አያዋጣም። ለምን መሰለክ? በሴክስ ቱሪዝም ዙሪያ አለማችሁ ላይ ከፍተኛ ገቢ የሚያስገኙ ናቸው። በጣም ስማርቶች ናቸው። አንዳንዶቹ ዲግሪ፣ ፒኤችዲ፣ ማስተርስም አላቸው። እቺ ሴትዮ እኮ በቂጧ ስለምታስብ ጥቅም የላትም። ደንበኞቻችንን አስቀይማ ካምፓኒያችን ሊዘጋ ይችላል። እኔ ደደብ ሰው ግንበኛም ቢሆን ደንደብ አይመቸኝም። እኔ በስርዓት እንዴት አድርጎ ውሃ ልኩ መለካት የማይችል ግንበኛ ቢሆን ደደብ ከሆነ እኔ ደደብ የሆነ ነገር መቀበል አይችልም አምሮ። ስለዚህ እቺ ልጅ በዛ ፊልድ ራሱ ብታሰማራት ትርፋማ አይደለች። ምን አድርጋት የሚል ሐሳብ ካመጣህልኝ አፈር ሞልተን ችግኝ እንትከልባት ነው። በስብሳ ቢያንስ ፍክ ትሆናለች። ከዛ ውጭ ጥቅም ያላት ሴት አይደለችም። የተሻሉ ሰዎች አሉ አለማችን ላይ በዛ ፊልድ የሚያገለግሉ ማለት ነው። እና ለምንም የማይሆኑ ሰዎች አሉ። በቃ እሷ ለምንም ከማይሆኑ ሰዎች ነው። እስቲ ሲጀምር አትወጣም። ወጥቻለሁ ከእስልምና ብላ አትናገርም እንደዚህ ባቢ። ምክንያቱም ከእስልምና ወጣች ማለት ወደ ነበረችበት ስለሆነ የምትመለሰው ቢግ ዲል አይደለም። እናቷ የሰለቻት ፖስቲፕል መግዛት ይሆናል ለሷ። ገባክ? በሊፍትም በደረጃም ነው የምታስወርደው ልጅቷ እንጂ ቤተሰብህን ለእስልምና ብለህ ከተውክ የእስልምና ዋጋ ገብቶሃል ማለት ነው። የእስልምና ዋጋ ከገባህ ደግሞ ሰዎች ምንም ቫልዩ አያመጡም። ምንም ቢሉ ለውጥ አያመጣም። ተቀባይነት የላቸውም። በተደጋጋሚ ቲክቶክ ላይ ለምሻሃዳ ያስኩት መስጊድ ውስጥ ነው አላህን ያገኘሁት ለብቻዬ ነው ብላ ተናግራለች። ስለዚህ ቤተሰብህን የምትወደውን ሳያጣህለት እስልምና ቫልዩ ካልገባክ ካሻረክበት እንግዲህ ቤተሰቧን ያጣችው የፖስቲፕል ወጪ አማሯቸው ነው የምለው እኔ። ሌላ ምንም የሱ የተለየ ዋጋ አልከፈለችም። ምክንያቱም ዋጋ የከፈልክለት ነገር ቫልዩ የሚታወቀው በቆይታ ነው፣ በምታደርገው ነገር በምትሰጠው መከላከል ነው። እንደ ዲሞክራሲ እኔ የሰውን አምላክ እየሰደበ የሚከብር አምላክ የለኝም።
ሌሎች ሃይማኖተኞችን እየተሳደበ የሚከበር አምላክ የለኝም ብላ ቤቷ የምታስገባቸው እንዳለ እስልምና አላህንና ነብዩን ሲሳደቡ የሚውሉ ናቸው። እና የምትወራው ነገር ራሱ የሚጋጭ ነው። ለሊት ቁጭ ብላ የምታድረው ቡና ቤት ስለሆነ ዘመኑ ያለቀው ገባክ። እንደሱ አይነት ሰዎች ቀን ቀን ነው የሚተኙት። የሌሊት ወፍ በላቸው። ሌሊቱ ሙሉ ስትበር ስለምታድር አሁን ሌሊቱ ሙሉ ቲክታክ ላይ ቁጭ ብላ የምታድርበት አንዱ ምክንያት ያ ነው። እስከሚነጋላት ነው። ልክ ሲነጋ ትተኛለች፣ እንደገና ሲመሽ ትነሳለች። አስበው። ልጆቿ በጣም ያሳዝኑኛል። እኔ ራሷን ተሳዝነኛለች። ምንም አዲስ ታሪክ የለውም። መስጊድና ቡና ቤት አብሮ አይሄድም። እኛ አይደለንም የጎዳናት፣ ማንነቷ ነው የነበረ። ማንነቷን መተው አይደለም የፈለገችው፣ በአዲስ መልክ መምጣት ነበር፣ አልቻለችም። ስለዚህ ወደ ነበረ ማንነቷ ትመለሳለች። በተአምር መስጊድና ቡና ቤት አብሮ አይሄድም። ማስተካከል ያለባት እኮ ያንን ነው። እና ተመልሶ ይሄ መውጣት ብትፈልግ እኮ ከትናንት ወዲያ በቃ ወጥቻለሁ ማለት ትችል ነበረ። እና ቤቷ ቁጭ ብላ ማለኝ 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 ብዬሃለሁ ማለኝ እንደገና ማለኝ ብዬሃለሁ ብላ ልታለቅስ ብትሞክር እንባ ከየት ይምጣ? ብትል ማልቀስ ይከብዳል። በአቢ ካሜራውን አጠፋቸው። ወይኔ ሚካኤል ነው እንዲያላት አንዱ እንዳይ ጓደኛ አብሬ ነበር። ምንድነው የሚያስቀኝ? እንደ እብድ ነበር ስቄ ነበረውና ለማልቀስ ሄደችበትን ርቀት በጣም መቼም ነው ማረሳው። ያን ያህል አልቀሳይ ሰዎችን አንጀት ለመብላት በቃ ስቲል ነው የምልህ። ካሜራ እንደዚህ ዳይሬክት ማየት አልፈለገችም። ኮሜንታተሮች አይን አውጥተው የሚያዩ ነው የመሰላት። ወደ ጎንም ቢሆን ኮሜንት ማንበብ አልፈለገችም። ገባ? ከስክሪፕት ትወጣለች፣ ከካራክተር ትወጣለችና ካሜራውን ፊት ለፊት አድርጋ ወደ ጎን ሆላ ማለኝ ማለኝ ብዬሃለሁ ማለኝ እንደገና እንባኬ ታውቃለህ። ይሄ በተወጋ ውስኪ የተደዘዘ ጭንቅላቷ በጣም ስማርት እንደሆነች ምናምን ይሰማታልና ታሳዝነኛለች። እውነት ለመናገር ይዘናት አይደለም የቆየችው። እንግዲህ ሙስሊሞች ምናምን እያወቁ ነው ውጪ ብለዋታል፣ ግን አልወጣም ብላለች ሰው። ስለዚህ ክርስቲያኖቹ ትመጣለች ብለው የሚጠብቋትን ያቺ በመሃል ያለችው ሞመንት ማጣጣም ነው የምፈልገው እንጂ መሄድ ከፈለገች እኮ በቃ ጸጉሯን ገልጣ መዝሙሯን ከፍታ አላህ ላይ አሻርካለች። ከሙስሊሞች ጋር ምንም የጋራ ስምምነት የላትም፣ ኮንትራት አይደለም። የመጣችው አላህን ብላ ነው። ለአላህ በብቸኝነት እስካልተገዛች ድረስ ገባ ከአላህ ላይ እስካጋራች ድረስ ሙስሊም መሆን አትችልም። አይ እኔ የራሴ አቋም አለኝ ካለች ደግሞ የምትፈልገው ማድረግ ትችላለች። ያ ቢግዲል አይደለም። ግን ትኩረቷ ራሱ የምትፈልገው ነገር ያንን ነው። ገባህ አይደለ? ስትመጣ ራሱ እኮ ቤዝመንቷ ጤናማ አይደለም። ምንም አዲስ ነገር አይደለምና ታስቀኛለች። በጣም ታዝነኝ ማሏሽ ታሳዝነኛለች። እቺ ልጅ አሁን ተመልሳ ኦርቶዶክስ መሆናቸው ደግሞ እንደነ ሊንዳ አይነት ሰዎች በነገር ላይ ምን አይነት ሰዎች እንደሚሆኑ ታውቃለህ? አሁን ብትመለስ የጠፋ ክርስቲያን ነው የምትሆነው። ገባክ? የምትፈልገው ሃይማኖተኛ መሆን አይደለም። እሷ የምትፈልገው ሳይቸገሩ መኖር ነው። ሳትቸገር ለመኖር ደግሞ ብቸኛው መንገድ መስራት ነው እንጂ ሃይማኖት መቀየር አይደለም። ችግር ላይ ነው እሷ ለችግር መፍትሄ ብላ ነው የምትወስደው። ሃይማኖቶች ደግሞ የየራሳቸው የጽድቅ መንገድ አላቸው። በስራ ጽድቅ ይቆጠርልሃል። እና አላማዋና የምትፈልገው ነገር በጣም ስለተለያየ ወደፊት በጣም ታዝነኛለች። መጥፎ ነገር ነው የሚገጥማት በየትኛውም መንገድ። ከየት ነው ያመጣሽው? በክርስትና ጽድቃል የሚለው አባ ገብረ ኪዳን ብንጸድቅም ባንጸድቅም አሉ። አንቺ ከየት አመጣሽው? እርሱ ማያውቁት አባ ገብረ ኪዳን ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን ያሉበትን እኮ ምክንያት ስናጣራ እንደ አካላቶች እናንተ አጸድቁም፣ እናንተ ሃይማኖታችሁ ጤናማ አይደለም ለተባሉ ሰዎች በቅን መልስ መመለሳቸው ነው አሉ። ዘርፈው ነው አሉ። በኋላ እኮ ነው የደረስንበት። እሱማ የታወቀ ነገር እኮ ነው። ከምን አንፃር እንደዛ እንዳሉት ግን ጽድቅ እንዳለ የሚለውን ነገር ጽድቅ ሃይማኖቶች የራሳቸው የሆነ የጽድቅ መንገድ አላቸው ስትይ በክርስትና እንግዲህ ብንጸድቅም ባንጸድቅም አሉ አባ ገብረ ኪዳን። በክርስትና ለመጽደቅ ማድረግ ያለብህ ነገሮች አሉ እኮ። ጽድቅ እንዲሁ አይገኝም። ግን እሳቸው ባንጸድቅ እንኳን ባንድን እንኳን ከክርስትናችን አንወጣም እንኳን ክርስቲያን ሆነን ነው መጽደቃችን አያሳስብንም እያሉ ነው። በኋላ ስናጣራ እንደዛ ነው ያሉት አሉ። ገባክ? ብንጸድቅም ባንጸድቅም ማለት ሰው ጽድቅ አለ። ግን መጽደቅን ፈልገው ብቻ አይደለም ክርስቲያን የሚሆኑት። ባይጸድቁም ክርስትናቸውን አይለቁም። ሞር ክርስቲያን ነን እንኳንም ክርስቲያን ሆነን እያሉ ነው። ለውግ የተጠቀሙት አነጋገር ነው አሉ።
ስለዚህ እንጸድቃለን ማለት ነው ኦፓይ። እንደ ሐሳብማ ብለሻል። አዎ እንደ ሐሳብ እኔ ግን በጣም የሚያሳስበኝ ነገር ብንጸድቅ ከነዚህ ሰዎች ጋር ለዘላለም እንዴት ነው የምንኖረው የሚለው ነገር የሁል ጊዜ ስጋቴ ነውና መጽደቅ በገነት በክርስትና መጽደቅ የመጨረሻ አማራጭ ነው። በቃ የመጨረሻ አማራጭ ነውና እንዴት ብንጸድቅ እንኳን ከነዚህ ሰዎች ጋር እንዴት ነው ህብረት የምናደርገው የሚለው በጣም ያሳስበኛል። እኔ ግን ኦፓይ አሁን የደረስኩበት ነገር ምን አለ መሰለሽ፣ ክርስቲያኒቲ የሚባለው ክርስትና የሚባለው ነገር ምንድነው? ምን አለ መሰለሽ፣ እኔ በየቀኑ እንደዚህ ጠለቅ ብዬ ስለ ሃይማኖት ማሰብ ስጀምር አዲስ ነገሮችን ነው የማገኘውና በተለይ ደግሞ የተለያዩ ሃይማኖቶችን ስታይ ብዙ ያልታየሽን ነገር ነው እንድታይ እንድፈች የሚያደርግሽና ምንድነው የፈጣሪን ቦታ የፈጣሪን ክብር ደረጃውን ዝቅ አድርገሽ ያንቺ ቦታ ያንቺ ክብር ያንቺ ደረጃ አሳልፈሽ ስትሰጪው አንቺ ከነበርሽበት ስለዚህ ክርስትና የሰው ልጅ ከሰውነት ወደ እንስሳነት የሚያወርድ ይሄ ፖለቲካ ነው፣ አስተሳሰብ፣ አመለካከት ነው። እንደዛ ነው የማስበው። አሁን በቃ ግግም ያለ ትውልድ ብቻ ነው የተፈጠረውና አምላክነቱ ምን እንደሆነ ደረጃውን ክብሩ ምንድነው የሚባለው ይሄ የአምላክነት መስፈርት የሚባለው የሰው ልጅ ምንድነው የሰው ልጅ ማድረግ ያለበት የሰው ልጅ ከየት ነው የመጣው የሰው ልጅ ወዴት ነው የሚሄደው የሚባሉ ጥያቄዎች አሉ። ገባሽ? የሰው ልጅ አይምሮ ምንድነው ምን መስራት ይችላል? ምድር ለማን ነው የተሰራችው? በምድር ምን መስራት አለብን የሚባለው በክርስትና ውስጥ አታገኙ። ገባሽ? ገግመሽ ተመስጠሽ የሆነ አካላቶች እንጂ አካልም አይደለም አካላቶችን ስትቆይተሽ መጨረሻሽን ፈጣሪ ነው የሚያውቀው። እንግዲህ እንትን ካለው ማለት ነውና ያው መሸኘት ነው፣ ሌላ ምንም እንትን የለውምና ከሰውነት ወደ እንስሳነት ማንነት የሚያወርድ አመለካከት ነው ለኔ በአሁን ሰዓት ማለት ክርስትና። ስለዚህ ትውልዱ እኔ ሌላ ሰዓት እናወራበታለን ፖለቲካውን። ሐሳብ አለሽ የመጨረሻ? እኔ ራሴን ባጠፋ ይሻለኛል። እኔ ተስፋ የቆረጥኩት ግን በእንትኗ በጋለሞታው ተስፋ የቆረጥኩት ግን ጳውሎስን ማለት ነው። ጳውሎስ በእኔ ይቀናል ስትልና ያለኔ ህይወቱ ባዶ ነው ብላ ስትናገር እዛን ተስፋ የቆረጥኩት ለምንድን ነው ባንቺ የሚቀናው ምናምን ስትባል እኔ ቤት ብዙ ሰው እየሰለመ ስለሆነ ስራው ሰው ማስለም ስለሆነ በእኔ ይቀናል አላለችም። ደስ ይላል እኮ። አሁን እኔ ይሄንን ልነካባት አልፈልግም። ቢያንስ እንድትኖር የሚያረጋት አንድ ነገር አገኘች። ኧረ እንትን ነው የሆነ ነገር ጣል ቢያደርግባት እኮ ታብዳለች እኮ። የሆነ ነገር ጣል ቢያደርግባት ራሷን ታጠፋለች። ነው እንድትኖር የሚያረጋት እንድትኖር ሰው እንዲኖር አመኛ። ከባድ ነው። ተመልካቾቻችን የዛሬ ቆይታችን ይህን ይመስል ነበረ። ፎሎ ያደረጋችሁ ሰዎች ፎሎ አድርጉ። እንግዲህ ከ8 ጊዜ መዘጋት በኋላ ነው በዚህ ብቅ ያልነው በአምስተኛ አካውንት መሆኑ ነው እና አምስተኛውን የት እንደሆነ ገና ነው። ያው ይሄ አደጋ ሲደርስበት የምንመጣው ይሆናል። ምንም ማድረግ ስለማንችል አማራጭ የለንም። እኛ ለማወቅ እንጂ ለመታወቅ አልመጣንም። እኛ ከሰዎች ጋር ለማውራት እንጂ ሰዎች እኛ እንዲከተሉ አይደለም እዚህ ጋር የምንመጣው። ምንም እንትን የለንም። ፎሎ አድርጉት። አካውንቱ አዲስ አካውንት ስለሆነ በሚመጣው ቀንና ሰዓት እንድንገናኝ የምታምኑትን አምላካችሁን ለምኑ፣ ጸልዩ። እኔ እዚህ ጋር ራሴን ባጠፋ ምን ይመስላችኋል? ወረዱልኝ። ያቃችሁ ውዝግብ ለማድረግ ነው እኮ የምጠይቀው። ምንድነው? እሺ በቃ አመሰግናለሁ። በቃ ተመለሰ። አሁን መልሱ አመላለሱ ነው እኮ የጠፋኝ እንጂ ሐሳቡ አለኝ እኮ። ይገባኛል። አንተ ግን ጥያቄ ፈጣሪ አይደለሁ እኔ የሐሳብህን አልሰማ እኔ ከንግግርህ ውጭ። ስለዚህ በቃ ችግር የለውም። በቃ አልፌሃለሁ። አመሰግናለሁ። አትወርድም እኮ አመሰግናለሁ ስላልኩ እዚሁ ነው ቁጭ። አንተ ጀለሳችን እዚሁ ነው ቁጭ የምትል። እኔ አላስወርድም። ግን ይኸውልህ እዚህ ጋር ግን አንድ እኔ መናገር የምፈልገውን ፍቀድልኝ። እስካሁንም ፈቅደህልኛል። ተናገር። ምንድነው? ይኸውልህ ያህዌ የተሰቀለው ከማን ጋር ሊያስታርቃችሁ ነው? አሁን አምላክ የተሰቀለው እያልክ ነው። አምላክ የተሰቀለው ከማን ጋር ሊያስታርቃችሁ ነው? ጥያቄ አምላክ የተሰቀለው ከራሱ ጋር ሊያስታርቀን ነው ነው መልሱ። የትኛው? የተሰቀለው ደግሞ ወልድ ነው። ስለዚህ ወልድ የሚባለው አምላክ ከራሱ ጋር ሊያስታርቀን ነው የተሰቀለው። ከራሱ ጋር ከአብስ ጋር አስታርቋል። አዎ። ከመንፈስ ቅዱስ ጋር አስታርቋል። አዎ። ምክንያቱም እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር አስታርቋል።
ነው የሚለው። እግዚአብሔር ስትል ደግሞ አብ ወልድ መንፈስ ቅዱስ አይደለ? አብ በልብነት መንፈስ ቅዱስ በሕይወትነት በወልድ ውስጥ አለ። ስለዚህ ወልድ በወልድ ውስጥ ሆኖ አብና መንፈስ ቅዱስ ከዓለምን ከራሳቸው ጋር አስታርቀዋል። በቃ ይሄን ነው የምልህ። እሺ እሺ፣ እውነተኛው አሁንማ ተነፈሽ እኮ። ቆይ ትንሽማ ልጠይቅሽ። እሺ አንድ ሰው የሚገርም እኮ አማርኛ እኮ ነው የምታምጡት። እሺ ቆይ አንዴ ተረጋጋ። አንድ ንጹህ ሰው መግረፍ፣ መደብደብ፣ መስቀል ኃጢአት ነው አይደለም? መስቀል አንድን ንጹህ ሰው መደብደብ፣ መግረፍ፣ መስቀል ኃጢአት ነው አይደለም? ኃጢአት ነው። ስለዚህ ኃጢአት የሰሩትን ሰዎች ከራሱ ጋር ለማስታረቅ ሌላ ኃጢአት ነው የሚያሰራቸው? ሌላ ኃጢአት አሰራቸው ታደርግልኝ። በቃ ሌላ ሰው ጋር ላውራ። እውነተኛው እናመሰግናለን። እኔም ቦታ ባሊስት ችግር የለውም። እስካሁንም ስላወራው ሌላ እድል እኮ እኔ እረዳሃለሁ ብሮ። እኔ የጠየከኝን ለመመለስ ዝግጁ ነኝ። አመሰግናለሁ። በሌላ ሰው አምናለሁ። እሱን እስካሁንም ስትመልስ ነበር። እውነተኛው እስካሁንም ስትመልስ ስለነበር አምናለሁ። እሺ በነገራችን ላይ ግን ቴንኪው ተዋህዶ ሰላም ነው። ጥርት ያለ አስተምረው እንዲኖር አድርጋችኋል። አለው ጌታዬ፣ እንዴት ነህ? ሰው ይወቀው፣ ቢያንስ ሰው የሚከተለውን ነገር ይወቀው በሚል ነው። እንዴት ነህ ተዋህዶ ሰላም ነው? አለው ሁሉ መልካም አለን አልሐምዱሊላህ። የኦርቶዶክስ ተዋህዶ እምነት ተከታይ ነህ አይደል? እሺ ስለ ምንነት እስኪ ንገረኝ። ጥሩ። ምንነት ባህሪ ነው። እሺ ግን ይቅርታ አድርግልኝ፣ ስልክህን ሳይለንት አድርገው። ቫይብሬት በጣም ልቤን ያመኛል እንዴው ሰማው ማለት ነው። እንዴት አድርጌ ሳይለንት አድርገው? ኦኬ ካልቻልክ እሺ ይረብሻል አይደል? ቀጥልሽ። መረበሽ ሳይሆን ኖርማሊ ኬዙንም አላውቀውም። እኔ ኖርማሊ ልቤን ያመኛል፣ የምሬን ነው። በምን ምክንያት እንደሆነ አይገባኝም፣ ግን ቫይብሬት ስሰማ በጣም ነው የሚያመኝ። ለማንኛውም ችግር የለውም፣ እንትን ማለት ትችላለህ። ቆይ እስቲ መቀጠል ትችላለህ። ሬነር ሰላም አለይኩም። አሚር ሬነር ረመዳን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ታላቁ እየሰማን ነው። በጣም አንድ ጥያቄ ልጠይቀው ብዬ መስመሩን ያስኩባ ሀይቢ አፎንሽ እረሳለሁ። እኔ የሆነ ነገር ጀምሬ እረሳለሁ። እሺ ተመልሻለሁ። እሺ ተዋህዶ አመሰግናለሁ። ምንነት ምን ባህሪ ነው እያልከኝ ነበረ? ምንነት ለምሳሌ ምንነት በአካል ይገለጣል። በመሰረቱ ምንነት ባህሪ ብቻ አይደለም። ምንነት አለቃ ኪዳነ ወልድ ክፍሌ ምንነት ባህሪ ነው ይሉና እንደገና ደግሞ ምን ይላሉ? ምንነት ስር መገኛ ምንጭ ነው ብለው እንደገና ይተረጉማሉና የአንድ ነገር የአንድ አካል መገኛው ከምን እንደተገኘ ምንነቱ መገኛው ነው ይላሉና እንደዛም ይፈታል። እስቲ ለማንኛውም ቀጥል እንትን እያልን እንመጣበታለን። እሺ ዙሩን እኮ እያከረርክብኝ ነው። ምንድነው አለቃ ኪዳነ ክፍሌ መዝገበ ቃላት ሁሉ ውስጥ ገባ። ቀለል ብታደርገው ጥሩ ነበር። ይቅርታ ተዋህዶ በጣም ጥሩ ሰው ነው ማለት ደፋር ሰው ነው። እንደዚህ ለመመስከር ብዙ ቦታ አግኝቼዋለሁ። ጎበዝ ሰው ነው። ትንሽ አሞግሰውና በቃ እንቀጥላለን ከተዋህዶ ጋር። ሐሳብህን እንዳላፈነ ይሄ ነው እውነተኛው። ፍቅርህን በዚህ ጊዜ ካልገለጽክለት መች ነው መገለጽለት? አይ ሌላ ቦታም እንዲህ ሲያስረዳ ስላየሁት በድፍረት ለመስክርለት ብዬ ነው።
እኮ አንዳንድ ጊዜ አጋጣሚዎች ላታገኙ ስለምትችሉ በዚህ አጋጣሚ ማበረታታቱ ጥሩ ነው። እሺ ይሁን፣ መልካም ተቀብያለሁና እስቲ ታልቅ ማን ታላቁ አብርሃም ቀጥል ፒኬ ብለህ ጥራኝ። እሺ ወደ ሐሳቡ ልግባና ኦኬ እሺ ስለዚህ አንተ ምንድነህ ብዬ ስጠይቅህ ስለ ምንነት ነው አይደል እየጠየቅኩ ያለሁት ወይም እያነሳው ያለሁት? ስለ ምንነት ነው እየጠየቀኝ። እኔ ሰው ነኝ። ማነህ? ስለ ምንድን ነው ማነሳው? ምንነት እኮ ምንነት እኮ ማነህ ስትል አካልን ነው ተዋህዶ። ምንነትም በቃ ጨረሰ እኮ። ምንነት አልጨረስንም። ሰው ነኝ አልኩ። ከዛ ሰው ምንድነው ደግሞ ይመጣል እኮ አላለቀም። ሰው ምንድነው መቼ ይቆማል ብለህ ነው? ግን እኔ ማወቅ የፈለኩትን ነው የጨረስኩ ስልህ እንዴት መሰለህ? እኔ ያው ምንነት ምንድነው ስልህ ምን ተብሎ የሚጠይቅ በቃ ባጭሩ ምን ተብሎ የሚጠየቅና ኤሰንስ ወይም ደግሞ አንተ እንዳልከው ባህሪ ወይም ደግሞ ምንጭ እንዳልከው እንደዛ አይነት ነገር ምንነት ተብሎ ይጠራል። ስለዚህ ስለ ምንነት እኔ ስጠይቅህ ምንድነህ ብዬ የምጠይቅ ከሆነ ምን የሚሉ ጥያቄዎች ካሉ ምንነትን ይገልጻል ማለት ነው። አሁን ማነህ ስልህና እኔ ብለህ ስታወራ ስለምንድን ነው የሚያሳየው? ምንድነው የሚገልጸው? እኔ ብዬ ሳወራ አካሌን ነው እየጠየቅ ያለው። ማንነቴ አካሌ ነው። ምንነቴ ኢሳንስ ነው፣ ባህሪ ነው። ያ ባህሪ ግን ምንጭ አለው ነው። እና እንደው ሰው ነኝ ስላልኩ ሰው ደግሞ ማን ነው ነው? ከየት መጣ ነው? ሰው እንዴት ሰው ምንድነው? ስለዚህ ባጭሩ እስቲ ለማንኛውም ባጭሩ ተዋህዶ በምን አጠበብ ነው መሰለህ? አንተ እኔ ብለህ ስታወራ ስለ አካል ስለ ፐርሰን ወይም ስለ ማንነት ነው የምታወራው። ማን ብለህ ስትጠይቅም ማንነቱን ነው እየጠየቀው ያለው አይደል? አሁን ወደ ስላሴ እንምጣና ይሄ ማለት ስላሴ በምንነት ስንት ናቸው ብለህ ታምናለህ? ስላሴ በምንነት አንድ ነው፣ አንድ ናቸው። በማንነት ሶስት ናቸው። ስለዚህ ስላሴ በማንነት አንድ ናቸው? አይ በምንነት አንድ ናቸው። በማንነት ግን ያ አንድ ምንነት በሶስት ማንነት ተገልጿል። ሶስት ማንነቶች ትክክል። በቃ ስለዚህ ስላሴ በማንነት አንድ አይደሉም፣ በምንነት ናቸው አንድ። በዚህ እንስማማለን። ትክክል። እሺ ስለዚህ እኔ ብለው የሚናገሩ ከሆነ ኖርማሊ እኔነት ካለ የሚያሳየው አንድም ፐርሰን ነው ማለት ነው። ማን ብሎ የሚጠይቅ ከሆነም ስለሌላ ፐርሰን ነው የሚጠይቀው ማለት ነው አይደል? እኔ ብሎ የሚናገር ብቻ ሳይሆን እሱ ተብሎ የሚነገርለት፣ አንተ፣ እሱ፣ እነሱ ተብሎ ሊነገርለት የሚችል ወይም ደግሞ እኔ ብሎ ሊናገር የሚችል አካል እንለዋለን። ምክንያቱም የማይናገራል። አሁን ስላሴ ላይ እንዳናቆም ለምሳሌ ሌላ በዚህ ለአግሪመንቱን ከተቀበልከው ተዋለሁ፣ ካልተቀበልክ ሞግታለሁ። እኔ ብሎ የሚናገር ብቻ ሳይሆን እሱ ተብሎ የሚነገር እርሱ ተብሎ የሚነገርለት ለምሳሌ በቁርአን እሱም አካል አለ። ምንነት ካለው አካል አለው። ባጭሩ ምንነት ያለው ነገር አካል አለው። በትክክል ኦኬ። ባጭሩ በቃ የምንነትና የማንነትን መገለጫ ጨርሰናል። አሁን ወደ ዋናው ጥያቄ ይገባለሁ ማለት ነው። መሰረቱን ካስተካከልን ጥያቄው ለሁለታችንም እኔም ለመረዳት አንተም ለማስረዳት አይከብድም ብዬ ነውና ኢሳይያስ ትንቢተ ኢሳይያስ ላይ ምዕራፍ 45 ቁጥር 5 ላይ ካሜራ ኦኬ ዘግቼዋለሁ። እሺ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ ምን ይላል? እኔ እግዚአብሔር ይላል። እኔ ሲል ስንት ማንነትን ነው የሚያሳይ? ምን አልከኝ? እኔ እግዚአብሔር ሲል ስንት ማንነት አንድነቱን ነው። በዚህ አሁን እኔ እግዚአብሔር ካለ እኔ ብሎ እየተናገረ ያለው እሱ ነው። አንድ ማንነት ነው። ኦኬ። ስለዚህ
አንድ ማንነት ነው። ይሄ ማንነት ማን ነው? እኔ እግዚአብሔር ነኝ የሚለው ይሄ ማንነት ማን ነው? እግዚአብሔር እኮ የትኛው? በማንነት ሶስት ነው አይደል? የሚያወራው ደግሞ አንድ ማንነት ነው። ስለዚህ ይሄ ማንነት አይ ኦኬ። አሁን እኮ እዚህ ጋር እንዴት መሰለ፣ አሁን የሥላሴ ትሪኒቲ አስተምሮ አንዱ ምንነት በሶስት ማንነት ራሱን ገለጠ ነው ተገለጠ። ያ ማለት አሁን እኛ በተለይ በኦርቶዶክስ አስተምሮ ማለት ምን ማለት እንደሆነ ታውቃለህ? የእግዚአብሔር ምንነቱ ምንጩ የሚታወቅ አይደለም። ገብቶሃል? ምንነቱ ምንነት አይደለም። ተዋህዶ ተግባብተን ስለጨረስን እሺ። አሁን ፖይንቱ ላይ ነገር ግን እንዴት ነው? ቅድም እኮ ሳይለንት አድርጌዋለሁ፣ ግን እየረበሸኝ ነው እንደራሱ። እሺ አሁን ማንነትና ምንነት ላይ ስለጨረስን እኔ እግዚአብሔር ነኝ ሲል ስለ ስንት ማንነት ነው የሚያወራ? ስለ አንድ ማንነት ብለኛል። ያ ማንነት አብም ወልድም መንፈስ ቅዱስም ሊሆን ይችላል፣ ግን አንድ ማንነት ነው የሚያወራው። አንድ አካል አንድ ፐርሰን ማለት ነው። እሱ ችግር የለውም። እሺ ስለ አንድ ማንነት ነው የሚያወራው። አዎ በዚህ ከተግባባን ከእኔም ሌላ ማንም የለም ይላል። ማንም ሲል ስለምንድን ነው የሚያወራው? ማንም የለም፣ በቃ ስለ ራሱ ነው እያወራ ያለው እኮ። ስለ ማንነት ነው፣ ሌላ ማንነት እንደሌለ ነው የሚያወራው አይደል? ሌላ ማንነት የለውም። እውነት እኮ ነው። የእግዚአብሔር ማንነት በሶስት ማንነት ተገልጧል ስለተባለ ሶስት ምንነት ያለው ወይም ሶስት አማልክት አለ ለማለት አይደለም ነው። አሁን ትልቁ የትሪኒቲን ለመረዳት ስለምንነት አይደለም ተዋህዶ ስለምንነትማ ኦሬዲ ጨረስን እኮ በቃ። አሁን እያወራን ያለ ነው ስለማን። እኔ አሁን ሶስት ምንነት አለ ያልኩ አይደል? ባይዘዌ በዚህ ዙሪያ ላይ እኔ በደንብ ካንተ ጋር እስማማለሁ። በቃ ይሄው ኮንፊርም ላደርግልህ። ስላሴ እዚህ ያላችሁ 422 ሰዎች የምትሰሙ ከሆነ ስላሴ በምንነት አንድ፣ ምን ሲባል አንድ አምላክ ተብሎ የሚገለጽ በምንነት አንድ፣ በማንነት ግን ሶስት የሆኑ አምላክ ወይም እሱን ችግር የለውም አንድ ምንነት ሶስት ማንነት ያላቸው ናቸው። ያ ምን ተብሎ ይጠራል? ስላሴ ተብሎ ይጠራል። ስለዚህ ምንነትን ሁላችንም ስለምንግባባበት ምንነት ከሌላ ምንነት ጋር ካልተቆጠረ በቀር ሲጀመር ሁለትም ሊባል አይችልም። ምንነት ሁለት አይባልም። ኤሰንስ ከሌላ ምንነት ጋር አሁን ለምሳሌ መለኮት ከመላእክት ጋር ከተቆጠረ ሁለት ምንነት ይባላል። አንደኛው መለኮት ነው፣ ሁለተኛው መላእክት ነው። ወጥ የሆነ ምንነት ግን ሁለት ተብሎ ወይም ሶስት ተብሎ አይገለጽም ከመጀመሪያው። በዚህ እንስማማለን። አሁን ይህን አንቀጽ ያመጣውልህ እኔ ብሎ ሲያወራ ስለ ማንነት ነው የሚያወራው፣ ስለ ምንነት አይደለም። አንድ ፐርሰን ወይም አንድ ማንነት መሆኑን ገለጸ። ከዛስ ከእኔም ሌላ ማንም ሲል ደግሞ ማንም ማለት አሁን የሚያሳየው ምንድነው? ማንነትን ነው። ሌላ ማንነት እንደሌለ ደግሞ ያሳያል። እኔ እግዚአብሔር ነኝ ስለምንድን ነው የሚያወራው? ስለ ማንነት። ከእኔም ሌላ ማንም የለም። ከአንዱ ይሄ እግዚአብሔር እኔ ብሎ ከሚገልጸው ከአንዱ ፐርሰን ውጭ ሌላ ማንነት እንደሌለ ነው የሚያሳየው። ይሄ ነው ጥያቄ። ምንነትና ማንነትን ከመጀመሪያው ስለተግባባን አክቹሊ በደንብ ስለምታውቀው አንተ ብዙ አልቸገረንም ለመግባባት እናንተ። ስለዚህ አሁን በዚህ ዙሪያ ላይ ምንድነው የምትለኝ? እኔ እግዚአብሔር ነኝ ሲል አንድ ማንነት ነው የሚያሳየው። ከእኔም ሌላ ማንም የለም ሲል ደግሞ ከዚህ አንዱ ማንነት ውጭ ሌላ ማንነቶች እንደሌሉ ነው የሚያሳየው። በጣም ጥሩ ቆንጆ። አሁን ተረዳኝ። ይኸውልህ ስለ ምንነትና ማንነት አሁን አወራን። ቆንጆ። ከዛ ትሪኒቲ ላይ ስንገባ አሁን አንተ እንዴት ነው የምታምነው? አሁን ይሄን ጥያቄን እንዳለ ሙሉን ጥያቄውን ታመጣና አንተ ይሄን እንዴት ትረዳዋለህ ስትለኝ ስላሴ ልዩ ሶስትነት ነው። ስላሴ ማለት ምንድነው? ልዩ ሶስትነት ምን ማለት ነው? አንድም ሶስት ብሎ ማመን ማለት አንዱ ፈጣሪ አንዱ እግዚአብሔር የምትለው አሁን ይሄ እግዚአብሔርነት በመሰረቱ ምንነት ነው። እግዚአብሔርነት ማለት እግዚአብሔር ገዢነት ነው፣ ረቂቅነት ነው። ምንነት ረቂቅ ነው።
ማለት እኮ አሁን እኛ ይሄን ረቂቅ በሶስት ማንነት ገለጠ ራሱን ስንል እንዲህ እኮ ሶስት ቦታ እንዲህ ቁጭ ያለው አይደለም። እግዚአብሔር ምንድነው? መንፈስ ነው። አሁን እኛ በተለይ ከእስልምና የሚለየን ነገር የሚለየው ክሪል የሚለየው ነገር ምንድነው? ይሄ ምንነት ያለው አካል ያለው ፈጣሪ የምንለው ምሉ በሁሉም የመላ መንፈስ ነው። በምድር በሰማይ በምን ያለ አሁን በአንተ የምጠይቅህ እግዚአብሔር ምንድነው አላህ የት ነው ብለህ ከሰማይ በላይ እና የሆነ ከሰማይ በላይ ያለ ከፍጥረታት ከማይገናኝ እዛ የሆነ አካሉ ምንነቱም ማንነቱም አንድ ቦታ የተወሰነ ብለህ ነው የምትመልስልኝ በእርግጠኝነት። ያ አይደል። አሁን ይሄ መንፈስ ነው። በክርስትና አስተምሮት ይሄ እግዚአብሔርነት መንፈስነት ነው። መንፈስ ነው። መንፈስ ደግሞ ረቂቅ ነው። እንደውም በጣም የረቀቀ ከነፍስ የረቀቀ ከነፋስ የረቀቀ ከመላእክት የረቀቀ ረቆ መጨረሻ ላይ እግዚአብሔር ከዚህ ሁሉ ይረቃል ነው የሚለው። ይሄ ረቂቅነቱ እግዚአብሔርነቱ በሶስት ማንነት ገልጧል። ራሱን ገልጧል ብሎ ማመን ነው ማለት። ያ ምንድነው? ረቂቅነቱ፣ ገዥነቱ፣ እግዚአብሔርነቱ አንድ ነው። ፈቃዱ አንድ ነው። ምንነቱ፣ ባህሪው አንድ ነው። ግን ይሄ አንድነት በራሱ በሶስትነት ይገለጻል። በሶስት ማንነት ወይም በሶስት ፐርሰን ይገለጻል። ስላሴ አክቹሊ ተዋህዶ እኔ እኮ ገብቶኛል። በሶስት አካል ማንነት ፐርሰን ማለት ነው። በዛ ይገለ እንጂ አካል ስትል ኖርማሊ ቦዲ ተክለ ሰውነት እያልክ እንዳልሆነ ተስፋ አደርጋለሁና እንደዛም እንዳልሆነ ማለት ነው። አዎ ጎበስ። አሁን ይሄ ያወራው እንጂ ቦዲ እንዴት የለም? ቆይ እውነተኛው ታላቁ ፐርሰን ብለን እውነተኛው ፐርሰን ካን ቦዲ ካል እንዴት የለም? ቦዲ ያላቸው አይደለም። እሺ አሁን የያዝነው ፖይንት እንደዛ አይደለም። ቦዲ ያላቸው የለም በሚለው አልስማማም። ስለ አንተ ስምምነት ማን ጠየቀ? አንተ ጋር እኔና አንተ ምን እውነተኛው እንደ ኦርቶዶክስ ቦዲ ያለ ብዬ ነው የማምነው። መጽሐፍትም እንደዛ ስለሚሉ ማለት ነው እኮ ይላሉ። በሱ ማንም አይክድም። መለኮታዊ አካል የሚባለው አንተ ቦዲ የምትለው ነገር ሊኖር አሁን ስለሱ አይደለም። መለኮታዊ አካል ፍጹም ገጽ ፍጹም አካል አለው። እውነት ነው እኮ ለአብ ፍጹም ገጽ ፍጹም አካል አለው። በአካል ሶስት ብለን ሐሳባችንን እሱ ነው። ይሂድና እሱን እንትን እናደርጋለን። ችግር የለውም። እሱ መለኮታዊ ማንነት ማለት ይሄ ፍለሽ ቦዲ ማለት ፍለሽ ማለታችን አይደለም። እሺ ቀጥልሽ። መለኮታዊ አካል እሱ ችግር የለውም። እውነተኛው ትንሽ ስላልተግባባ ነው ከኛ ጋር። ሌላ ምን እያሰበ እንደቆየ አላውቅም። ለማንኛውም ተግባብተናል እኮ ጨርሰናል። አሁን ያልተግባባ ነው ተዋህዶ ጋር ምን መሰለህ፣ እኔ ጥያቄን አሁን መልሼ ልጠይቅ። እዚህ ጋር ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ ሲል አንድ ፐርሰን አንድ ማንነት ነው የሚያሳየው። ነኝ ሲልም እንደዛው አንድ ፐርሰን አንድ ማንነት ነው። ከእኔም ሌላ ማንም የለም ሲልም ደግሞ አሁንም ከዛ አንድ ፐርሰን አንድ ማንነት ውጭ ሌላ ማንነት እንደሌለ ነው የሚያሳየው። በዚህ እንስማማለን ወይ? ልክ ነህ፣ ትክክል ነህ። ግን ምንድነው የትሪኒቲ አስተምሮ ሶስት ሲሆን አንድ ሲሆን ሶስት ነው። ያ እግዚአብሔርነት በሶስት አካል የተገለጠው በባህሪው በመለኮት በፈቃድ አንድ ነው እና እኔ እግዚአብሔር ነኝ ያለው ያ ሶስትነት በሶስት አካልነት ስለተገለጠ የተገለጠው ሶስትነት ሶስት አማልክትነት ሶስት መለኮትነት ሳይሆን አንድ ነው። ይሄ ነው አስተምሮቱ፣ ይሄ ነው። ስለዚህ እያወራ ያለው ስንግባባውን እያወራ ያለው ይሄ ከሶስቱ ፐርሰንት ውስጥ አንዱ ፐርሰንት ሳይሆን መለኮት ነው ወይም ደግሞ ምንነቱ ነው እዚህ ጋር እኔ የሚለው ነው። ትክክል። ያ ደግሞ ከስላሴ አስተምህሮት ጋር ይጣረሳል። ተዋህዶ ከስላሴ አስተምህሮት ጋር ጥሩ። እንዴት ካልከኝ የስላሴ አስተምህሮት በምንነት እንጂ በማንነት አንድ አይደሉም። ስለዚህ በአንድ ማንነት ሶስት ማንነቶች አይገለጹም። ምክንያቱም ስላሴ በማንነት አንድም ሶስትም ሳይሆኑ በምንነት አንድ በማንነት ሶስት ናቸው። ስለዚህ ማንነቱን አሁን አንተ
ጠቅልለህ ምን አደረግከው? በማንነት አንድም ሶስትም አደረግካቸው። ይሄ ደግሞ በፐርሰን አንድም ነው ሶስትም ነው የሚለውን አመለካከት ያስይዛልና ይሄ ደግሞ ኮምፕሊትሊ ከስላሴ አስተምህሮ ጋር ተቃርኖ ነው ወይም ደግሞ ትክክል አይደለም። አይደለም፣ በፍጹም አይቃረንም። አይቃረንም። ትክክል አይደለም። አንድነቱ ሶስትነቱን የሚጠቀልል አይደለም። ሶስትነቱ አንድነቱን የሚያፈርስም አይደለም። እንደዛ አይደለም። በአንድነትና በሶስትነት ስለማፍረስ አይደለም። እሺ፣ ስለማፍረስ አይደለም እያወራሁ ያለሁት አንድ ማንነት። እሺ፣ ቀጥልሽ። እሺ፣ ልክ እኮ ነህ። አሁን አንድ ምንነት ሶስት ማንነት አለ ብለናል በስላሴ ውስጥ። ትክክል ነው። ይሄ ግን እኔ ብሎ አሁን እኔ እግዚአብሔር ነኝ ሲል ግን በአንድነቱ ሶስትነት፣ አሁን ልዩ ሶስትነት የምንለው አንድም ሶስትም ብለን የምንናገረው አሁን እየተናገረ ያለው እግዚአብሔር በምንነቱ ነው እንጂ የሶስት ማንነትን ወይም የአካል ሶስትነቱን ጠቅልሎ አይደለም። እንደዛ አይደለም። አሁን እኮ ይሄንን ወስደህ ዘፍጥረት 1:26 ላይ ዘፍጥረት 1:26 ላይ እግዚአብሔርም አለ ይላል። እሺ፣ እግዚአብሔር አለ ያለው ምንድን ነው? እግዚአብሔርነቱን ነው። ከዛ ኑ እንውረድ ብሎ እንደገና ደግሞ ራሱን ወደ ብዙ ያባዛል። ከዛ ሰውን በምሳሌያችን ባሪያችን እንፍጠር ይላል። እንፍጠር ብዙ ቁጥር ነው። ላይ አለ ይላል። ራሱን ሲንግል ያደርጋል። ወደ እሱ እንመጣለን። እሺ፣ ወደ እሱ እንመጣለን። ወደ እሱ እንመጣለን። ታላቁ በምንነትና በማንነት ጉዳይ የሆነ ነገር ልበል ይቻላል። የሆነ ነገርም በኋላ ትላለህ። ቆይ ችግር የለም። ቃላቶቹ በጣም እንዳያገባባቸው አንድ ስለሚሆን አንዴ ቆይ። ተዋህዶ ቅድም ጸጥ ብሎ በትዕግስት ነው የጠበቀን እስክንጨርስ። ያው ያንተ የማያልቅ ወሬ እስኪያልቅ ማለት ነው ሲጠብቅ ነበርና አሁን ደግሞ አንተ ትንሽ ታገስ እሺ። ከዛ በኋላ እንቀጥላለን። አሁን ተዋህዶ እንደተረዳው ከሆነ ሶስቱ ፐርሰኖች ሶስቱ ማንነቶች ሳይሆኑ እኔ እያሉ ያሉት የሶስቱ ማንነቶች አንዱ ምንነት ነው እኔ እያለ እየተናገረ ያለው ነው አይደል? ተዋህዶ እግዚአብሔር አሁን እንዴት መሰለህ፣ ይሄ ነገረ ኩነት ላይ ይወስደናል። እስቲ ቆይ እቺን ነገረ ኩነት ልንገርህና በሶስቱ አካላት ሶስት አካላት ስንል አብ ወልድ መንፈስ ቅዱስ ነው የትሪኒቲ አስተምሮት። አብ አባት ነው፣ ወልድ ልጅ ነው፣ ቃል ነው፣ መንፈስ ቅዱስ ሕይወት ነው፣ እስትንፋስ ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። እና አኗኗራቸው በአብ ልብነት በማሰብ በወልድ ቃልነት በመናገር በመንፈስ ቅዱስ እስትንፋስነት ያው በመሆን ይሄ ማለት አንዱ ከአንዱ ተነጥሎ እንትን የሚሉት ባህሪ የላቸውም ማለት አብ ልብ ስለሆነ ገብቶኛል፣ ለብቻው የሚነጠል አይደለም። እና አሁን ቅድም ተያልከኝ ያለው ምንድነው ሳይሆን ተዋህዶ አብን ሳይሆን የነጠልኩት ማንንም ያንተ ቆይ ንግግሩ ቆይ አሁን ለምሳሌ እግዚአብሔር በምንነቱ ነው የተናገረው ካልክ መናገሪያው ማን ነው? አሁን እግዚአብሔር ተናገረ ካል እኔ ተዋህዶ አንድ ማትግባቡበት ነገር ስላለ እሱን ያወራሁት በሌላ መስመር። ቆይ አንዴ ተዋህዶ አንድ ነገር አሁን አንተና እሱ ተመሳሳይ ነገር ስለሌላችሁ ተመሳሳይ ነገር የላችሁም። አንተና እውነት የላችሁም ስለ አላችሁ፣ ግን እውነተኛው አንድ አምላክ ሳይሆን ሶስት አማልክቶችም አንድ አምላክም ብሎ ነው የሚያምነው። ያን ደግሞ አንተ አታምንም። ተዋህዶ ሶስት አምላክ ብላ አታምንም። እውነተኛው እንደዛ ብሏል። ስለዚህ እሱ ለዛ ነው ለአንተ የሚመለከትህን ጥያቄ ብቻ ነው ያመጣው። ገባ? እሱ ደግሞ ከራሱ እምነት አንፃር ከራሱ ገለጻ አንፃር ገለጻውን ሰምቼ የሚመለከተውን ነገር ብትጠይቀው ግን እንደኔ ነው የሚያምነው እኮ በደንብ ብትጠይቀው እንደኔ ነው የሚያምነው። እውነቴን ነው እኮ እውነቴን ነው። አገላለጽ ልዩነት ብቻ ነው። እሺ እውነተኛ
አክቹሊ ትክክል። እኔ በእውነተኛ አንተ ባልከው እስማማለሁ። አሁን አንተ ባልከው ግን አሁን ሐሳቡ እንዳንረሳው ወደ ነበርንበት እንመለስና አሁን ስለ ተናጋሪው ማን ነው ንግግሩ ቃሉ የማን ነው ምናምን ይሄንን ከእውነተኛው ጋር ብቻ ነው ያወራሁት ማለት ነው። አንተ ስትመጣ ግን ተዋህዶ እንዲያውም ስለ ምንነት የጠየኩ ሁሉ በዚህ ደረጃ ትመልስልኛለህ ብዬ አላሰብኩም። እውነት ለመናገር ካላወቀው ወደ ሌላ ጥያቄ ሊገባ ነበር። አይ አይደለም ቢኬ፣ አሁን የኔ እንትን ሐሳብን አላገኘኝም። ለምሳሌ ያልከኝ ምን መሰለህ? እግዚአብሔርም አለ እግዚአብሔር ቢኬ እግዚአብሔርም አለ ብሎ ተናገረ። ስለዚህ እኔ እግዚአብሔር ብሎ ተናገረ አይደል? ቅድም አሁን ለምሳሌ ኢሳይያስ 44 ነው ያ እግዚአብሔር በማንነቱ ነው ወይ የተናገረው አልክ። ለምሳሌ ሲናገር በምኑ ተናገረ ነው? በምኑ ተናገረ? በቃሉ ተናገረ አይደል? እግዚአብሔር አለ ብሎ የተናገረው በቃሉ ነው አይደል? አይደል ቢኬ? ቢኬ ስለ ፐርሰን ነው እያወራን ያለ ነውና ቆይ ፐርሰን ላይ ብናወራ ስለዚህ ቃል አይሰማም። እየዘገየ የእግዚአብሔር ቃሉ ማን ነው? ኔትወርክ ነው አይደል? የረበሸ ነው አይደል? እየተሰማ ነው። በትክክል ነው የሚደመጠው። ይኸውልህ ቢኬ እያልኩ ያለሁት ምን እንደሆነ ታውቃለህ? ለምሳሌ ኢሳይያስ 44 ላይ እኔ እግዚአብሔር እያለ ተናገረ አይደለ? እኔ እግዚአብሔር ብሎ የሚናገረው ማን ነው? እግዚአብሔር። በምኑ ነው የተናገረው? በቃሉ። ቃሉ ማን ነው? ወልድ። ኦኬ። አሁን ስለዚህ ማን ነው እየተናገረ ያለው ካልክ ማንነት ነው ማለት ነው። ወልድ ምንድን ነው? ወልድም አለ፣ መንፈስ ቅዱስም አለ፣ አብም አለ። ወደዚህኛው እንገባለን። በቃል ተናግሯል። አዎ። ስለዚህ